አቶ ዛር ታምሜ በነበረበት ሰዓት ብዙ እንደረዳኸኝ አውቃለሁ። ጥሩ ሰው ነህ ሳዲቅ፣ ሁሉንም ነገር ነግሮኛል። በጣም ነው የማመሰግነው። ግን አቶ ዛር እኔ ወደዚህ እንድትመጣ የደወልኩልህ ስለ ሶመር ጉዳይ እንድናወራ ፈልጌ ነው። ልጅህ ሶመር ከሚኔ ጋር የነበረውን ነገር እንዲሁም ልጅ እንዳለው ጨምሮ አውቃለሁ። ስለዚህ ጉዳይ ከሶመር ጋር አውርተናል። በፊት ላይ የተፈጠረ ነገር ነው እና ሁሉም ነገር ስተት ነው ብሎኛል። እመኚኝ ወይዘሮ ነስሪን፣ ይሄ ጉዳይ እኔንም አስጨንቆኛል። ግን ሶመር ደግሞ ትክክል ነበር። ያ ግንኙነት እጅግ በጣም ትልቅ ስተት ነበረ። ሶመር እኮ ቱርካንን በጣም ይወዳታል። ቱርካንም ሶመርን በጣም ታፈቅረዋለች። ግን የፈለገ ነገር ቢሆን የዚህችን የህፃን ልጅ ነገር በሙሉ ለልጄ ማስረዳት አለበት። ለሶመር የነገርኩት እንደዛ ብዬ ነው። ምክንያቱም የማወቅ መብት አላት። ልክ ነሽ በሚገባ። ግን አቶ ዛር ዋናው ጉዳይ ሚኔ ከናንተ ጋር አብራ መኖሯና አንተም ዝም ማለት ነው። ገብቶሃል አይደል? እንዴት ነው ይሄንን ነገር አይተ እንዳላየ የምትሆነው? የኔ ልጅ ምንም የምታውቀው ነገር የለም ታውቃለህ። አብራት ነው የምታሳልፈው። ልጇን ራሱ ታቅፋታለች። አንተ ሴት ልጅ ቢኖር ኖሮና በኔ ቦታ ብትሆን ኖሮ ምንድነው የምታደርገው? ንገረኝ እስቲ። ቆይ እንደዚህ ነው የምታደርገው? አመሰግናለሁ ልጄ። እሺ አመሰግናለሁ። መልካም ጊዜ። ይኸውልሽ ወይዘሮ ነስሪን፣ ከልቤ ነው እመኚኝ። ይሄ ችላ ብዬ የማልፈው ነገር አይደለም። ግን ሶመር የሚያደርገው ነገር ግራ ስለገባው ነው። ደግሞ ከዚህ በፊት ለቱርካን ሁሉንም ነገር ሊነግራት ፈልጎ ነበር። ግን እሷን ላጣ ትችላለሁ፣ ልትጎዳ ትችላለች ብሎ ስለፈራ ነው የተወው። እመኚኝ፣ ነገሮች እንደዚህ ከባድ ይሆናሉ ብለን አልገመትንም ነበር። ወይዘሮ ነስሪን፣ ሚኔ በጣም የሚያስጠላ ሁኔታ ውስጥ ነው የጣለችን። ለልጇ እንኳን በጣም ጨካኝ እናት ነች። ሶመር እኮ ለዚህ የሚሆን መፍትሄ ለመፈለግ እየሞከረ ነው እና ደግሞ በዚህ ሁኔታ ላይ ሆኖ ለቱርካን ማብራራት ትክክል ነው ብዬ እኔም እኮ አላስብም። እና ምንድነው የሚፈጠረው? ንገረኝ። የኔ ልጅ በዚህ ውሸት መሃል ልትኖር ነው ማለት ነው? እንደዛ ነው? እኔም እሱን ችላ ብዬ ልኖር ነው? አይ እባክሽን ወይዘሮ ነስሪን ትንሽ ጊዜ ስጪኝ ልለምንሽ። እመኚኝ፣ ይሄ ጉዳይ ይፈታል። የሶመርንም ጥረት ከልብ እንድታምኙ እፈልጋለሁ። ልጄን እተማመንበታለሁ እና ደግሞ በቅርቡ የልጅ ልጅ እንደምናገኝም ታውቂያለሽ። ለልጆቹ ደስታ ብለን ሁለቱም ወገን ትንሽ ብቻ ትዕግስት ያድርግ። እባክሽ እመኚኝ ወይዘሮ ነስሪን። በፈጣሪ አሁንስ ላብድ ነው። ይቺ ልጅ ራሷን መቆጣጠር አቅቷታል። ቱርካን ላይ ጥቃት ልታደርስባት ነበር። ምን ላድርግ? እሱን እችን እብድ ወደዚህ ዛት ከመምጣት በፊት ማሰብ ነበረብህ። እውነቴን ነው የምልህ። ስለዚህ ጉዳይ ማውራት በጣም ሳልችቶኛል። በቃ እንዲህ ሆኗል። ስማ ግን ደግሞ ሚኔ ቱርካን ማርገዟን በምንም ተአምር ማወቅ የለባትም። ሚኔ ልጅ ከዛ ሴት ምንም ነገር እጠብቃለሁ። ከደረጃ ገፍተራ ልትጥላት፣ ምግቧን ወይ የምትጠጣውን ነገር ልትመርዝባት ትችላለች። በቃ አይኖቿን ከቱርካን ላይ አታነሳው እና እኔ የምመክረው አንድና አንድ ነገር ለቱርካን እንድትከላከልላትና እንድትጠብቃት ብቻ ነው። ሶመር ለምን ለኔ እንደዚህ ልትለኝ ቻለች? እንደዛ እንድታስብ ያደረጋት ምንድነው? ውዴ ተይ እንጂ ሚኒ አሁን ላይ ደህና አይደለችም አልኩሽ እኮ። የሰው ልጅ ከመሬት ተነስቶ እንደዚህ አይነት ነገር አያስብም። ወይዘሮ ሩቻን ተናዳ የሆነ ነገር ብላት ይሆናል። አይ ውዴ እንደዛ አይደለም።
እና ለምን እንደዛ አይነት ነገር ታስባለች? ቱርካን ሚኔ የእውነት የምታደርገውን ነገር አታውቅም። ለዛ ነው እማዬ ትክክል ናት ብዬ የማስበው። አሁን ላይ እርግዝናሽን ሚኔ ባትሰማ ጥሩ ይመስለኛል። ኡፍ ምን ውስጥ እንደገባን ተመልከት። ሚኔ ደህና አይደለችም። እያረገች ያለችውን አታውቅም። ለነገሩ ትክክል ናት። ድሮ ጥሩ ነገር ስላላሳለፈች በጣም ተጎድታ ይሆናል። ግን አሁን ሁሉም ነገር እየባሰ ነው ሶመር። መፍትሄ ማግኘት አለብን። የሚኔን ልጅ አባት ወይም የእሷን ቤተሰብ ማግኘት አለብን፣ አለበለዚያ አደጋ ነው። የማየውን ነገር ከሆነ በኋላ ማልቀስ ጥቅም የለውም። ያሳዝናል። ልጅቷ በጣም ታሳዝናለች። ሁሉም ነገር ሰላም እንደሚሆን እርግጠኛ ልሆንልሽ እችላለሁ። ቱርካንም እኛም በጣም ደስተኛ እንሆናለን። አንቺም ያኔ ትረጋጊያለሽ። ይሄ ያልከው ነገር ረጅም ጊዜ እንደማይወስድ ተስፋ አደርጋለሁ አቶ ኡዛር። አደራውን ላንተ ሰጥቻለሁ። በጣም ይቅርታ። በጣም ይቅርታ እመቤት። ስልኩን ማንሳት አለብኝ። ችግር የለውም ማንሳት። እና ብሄድ ሳይሻል አይቀርም። ቆይ ልሸኝ አቶ ኡዛር። ምንም አትጨነቂ። በጀርባ በኩል መውጣት እኮ እችላለሁ። በጣም አመሰግናለሁ። እሺ እንዳልክ እንግዲህ መልካም ቀን። እሺ ችግር የለውም። መልካም ቀን። አቤት። ከመሄዴ በፊት ላናገር እፈልጋለሁ። ቦታውን ልላክልህ? እሺ እሺ። ሴቪ ላይ ከመሄድሽ በፊት እንገናኝ። ወይዘሮ ሩቻን አሁን ደግሞ በረዶን ለማቅለጥ እየሞከረች ነው። አቁሚ፣ ሰላም ሊለን ይመጣው። አጎቴ ወዛርን በጣም ወደዋለሁ። እንደ አክስቴ ሩቻን የሚያስፈራ ሰው አይደለም። እሺ እሺ፣ ስለ ትልልቆቹ ሰዎች ማውራትሽን አቁሚ። ነይ እንዘገጃጅና ገበያ እንወጣለን። የግድ እኔ መምጣት አለብኝ? አዎ ትመጫለሽ እንጂ። በይ እማዬ፣ እውነተኛ ወሬ ያለው እሷ ጋር ነው። ምንድነው እሱ? ትንንሾቹ ወንበዴዎች ምን እያሳደዱ ነው? አይማዬ፣ ምንም የሚወራ ነገር የለም። ዱንሽ ያየሽውን ነገር ንገሪያት እንጂ። በያ ንገሪያት። እሺ፣ ሰርዳርን አይቼው ነበር። ዳሪያ ስለሱ እያወራች ያለች ይመስለኛል። ሰርዳር? ያጎቴ የምትሄድ ልጅ ያንቺ ተማሪ ነው። ሰርዳር ጠፋሽ እማዬ? ሰርዳር ምን ሆነ ታዲያ? ለሕክምና ትምህርት አለፈ። ደስ ይላል። የኔ ሌላ ተማሪም የሕክምና ትምህርት አለፈ። በጣም ደስ ይላል። እና ወሬው ይሄ ነው? አይ አይደለም። አጎቴ ኦዛርን ትናንትና አይቼው ነበር። ካጠገቡም ሌላ ሴት ነበረች። ምን ችግር አለው? ምናልባት ዘመዱ ትሆናለች። ያው ትንሽ ለየት ያለ ነገር ነው ያየሁት። የተለየ ማለት? ያው ያቺ ሴት እያለቀሰች ነበር እና አጎቴ ኦዛር ደግሞ በሶፍት እንባዋን ሲጠርግላት ነበር። ቤተሰቡ ትሆናለች እና የሆነ ነገር ሆና እያጽናናት ሊሆን ይችላል። አይ ዘመዶች ሳይሆን የሆነ ፍቅረኛ ማቾች ነው የሚመስሉት። ዳሪያ፣ እንደዚህ አይነት ነገር ስታወሪ በድጋሚ እንዳልሰማ። በጣም ያሳፍራል። ቦርሳሽን ያዥ፣ እየጠበቅኩሽ ነው። በይ ወንድሜ፣ ከዚህ ማሽን ጋር የተግባባህ አይመስለኝም። እኔን አልተረዳኝም መሰለኝ። ያው ስሜታችን የተገላቢጦሽ ነው። ስማኝ ወንድሜ፣ በአቶ ኒያት የመጨረሻ ጉዳይ ላይ ዝግጅት ጨርሰሃል አይደል? ይመስለኛል። በጣም ረጅም መንገድ ነው የመጣው። ግን አብረን ከሆነን ደግሞ ችግር የለውም። የሰጠኸኝን ፎቶግራፎች ለሂሳብ ክፍል አድርሻለሁ። ማስታወሻውን እያዩት ነው። ግን መርከቡን እያዘጋጀ መሆኑን ሰምቻለሁ። ሊጠፋ አስቧል። ብዙውን ጊዜ ያመለጠው አሳ በጣም ትልቅ ነው የሚሆነው፣ ግን ትንሿን አሳ እንደ ትልቅ አሳ ማየት ደስ አይለኝም። ስለዚህ አሁን ወደ አደናው እንውጣ። እንደዛ ብናደርግ የተሻለ ነው የሚሆነው። አሳውን እናጠምደዋለን። አሁን ወደ ቦታው እንሂድ። በል እንሂድ።
ዳሪያ መጀመሪያ ልብስ ማጠቢያውን እንግዛ፣ ከዛ ሌላውን ነገር እንገዛዛለን። እሺ እማዬ እንደፈለግሽ። መምህራችን ወደ ሜዳው ተመልሳ መጥታለች። አማቼ ፈጣሪ ጨርሶ ይማርሽ። ደህና መሆንሽን እያየሁ ነው። ዞር በል፣ ከኛ ጋር አታውራ። ሰላም ለአንቺ እህቴ። አንቺ ግን ፈጣሪ ይማርሽ ልበልሽ እንዴ? አንተ ማትረባው ረዳ። ዳሪያ ዳሪያ ዳሪያ፣ ይኸውልሽ እናትሽ ድናለች። ቁጭ ብለን ማውራት እንችላለን። እኔም የዘረመል ጉዳይን መጨረስ እችላለሁ። ምንም አይነት ንግግር አልፈልግም። ሁለተኛ አንተን ላይ አልፈልግም። ግን ፈለግሽም አልፈለግሽም መሆኑ አይቀርም ዳሪያ። ስለ ቱርካ ልጠይቀኝ ከሆነ ምንም ነገር የለም። ጀርመን ያለችዋ ልጄ ትንሽ ታማለች። በዛ ምክንያት ጭንቀት ላይ ነው ያለሁት። አሁን ላይ ጊዜ የምናጠፋበት ሁኔታ ላይ አይደለም ያለ ነው። ቆይ ደግሞ ምን ሆንክ? ይህ ምንድን ነው? ለቱርካን ስጣት። ማወቅ ያለባት ነገሮች በሙሉ እዚህ ላይ ተጽፈዋል። የኔ ውድ ሚኔ፣ ልጅሽን ካንቺ ማንም ሊወስድብሽ አይችልም። አትፍሪ። ሊወስዱብሽ ከሞከሩ እኔ ፊት ለፊታቸው ቆማለሁ። እናቶች ከወለዱ በኋላ ሊመጡባቸው የሚችሉትን የሚያስጠሉ ነገሮች በሙሉ አንቺ ላይ እንደተፈጠሩ አውቃለሁ። እረዳሻለሁ እና በጣም ሰልችቶሻል አውቃለሁ። በጣም አንገሽግሾሻል። ባልሽኝ ነገር እጅግ በጣም አዝኛለሁ። ተሰብሬያለሁ። በጣም ከፍቶኛል። ግን በብዙ ጭንቀቶች ውስጥ ስላለሽ በንዴት ተሞልተሽ ካፍሽ አምልጦሽ እንደሆነ አውቃለሁ። እኔ አንቺ ጠላት አይደለሁም ሚኔ። የእውነት ጥሩ ነገር እንዲገጥምሽ ነው የምፈልገው። ምናልባት ቤተሰብሽን እርዳታ መጠየቅ ሊኖርብሽ ይችላል። አንቺና ልጅሽ የወይዘሮ ሩቻንን ሁኔታ ከምትታገሱ ሰላማችሁን ብታገኙ ነው የሚሻለው ብዬ አስባለሁ። ግን ሁሉም ውሳኔ አንቺ ነው። እውነቴን ነው። እኔ የምችለውን ለማድረግ ዝግጁ ነኝ። አብሬሽ ነኝ። እሺ? አመሰግናለሁ። ትላንት ማታ ደስ ነበር? አይ እራት ነው የበላነው። አዲስ ቀሚስ ስላደረግሽ ይኖራል ብዬ ነው። አዲስ ነው? አዎ የሶመር ስጦታ ነው። ቆየ ሶመር ስጦታ ነው። በጣም ደስ ይላል። ምንም አዲስ ነገር ሳይኖር በማንኛውም ጊዜ ስጦታ የሚሰጥ ባል ወዳለሁ። ይቅርታ፣ ለእናቴ ስልክ መደወል አለብኝ። እሺ።
እቃ ለማድረስ ልወጣ ነው። እሺ ሱቄን በደንብ እያየሁ። ችግር የለም። መልካም ቀን። የኔ ውድ ዞር በለልኝ። ጉዳይን ጨርሼ እወጣለሁ። ምን ማድረግ ፈልገሽ ነው? ደብዳቤ ለቤተሰብ ልትልኪ ነው እንዴ? ለምን ትለፊያለሽ? ለእኔ ስጭኝና በሬ ሄጄ ልስጣቸው። እሺ እንካ ይህንን ያዝ። ቤተሰብ የሽማግሌ ሊላክልኝ እንደሆነ ነግረውኛል። ደስ እንደሚለኝ የሚገልጽ ደብዳቤ ጽፌላቸዋለሁ። በል አሁኑኑ በረህ አድርስላቸው። ሽምግልና? አዎ ሽምግልና። ነግሬያለሁ እኮ እየቀለድኩ መስሎ ነበር። እንኪ ይህንን። ቆይ እባክሽ እንዳትልኪው። እኛ ላይ እንደዚህ አታርጊ እባክሽ፣ እንዲህ አታርጊ ውዴ፣ እባክሽን እየለመንኩሽ ነው። ለምንድን ነው የማላደርገው? ደብዳቤን እልካለሁ። ዞር በልልኝ። የኔ ውድ እባክሽን ደብዳቤውን አትላኪላቸው። አሁን እሷ ሊያገባ የፈለገ ሰው መጣ። ማየ ኡፍ። አቶ ሳዲቅ፣ በመካከላችን ምንም ችግር የለም እኮ። ወይዘሮ ነስሪን በጣም ጥሩ ሴት ናት። የተለያየነውም በሩቻን የማይሆን ሥራዎች ምክንያት ነበር እንጂ እኛ ሰላም ነን። ያሳዝናል። ቤተሰባችንን እያሰፋን ነበረ፣ ግን ሳናስበው ራሳችንን በጣም መጥፎ የሚባል ሁኔታ ውስጥ አገኘ ነው። እኔም እንደዛ እንዲሆን አልፈለግኩም ነበር እና ደግሞ ቱርካንና ሶመር በጣም ተናደው ነበር። እንግዲያውስ ተገናኝተን ሁሉንም ነገር በድጋሚ ብናስተካክለው ምን ይመስላል? ደስ ይለኛል። ግን እንዴት ሊሆን ይችላል? ባለቤቴ ወይዘሮ ሩቻን ባደረገችው ነገር እስካሁን ድረስ ተቀይማታለች። ከባድ ነው። የተፈጠረውን ነገር ለመርሳት ቀላል አይደለም። ግን አቶ ሳዲቅ፣ ድጋሚ ቤተሰብ የምንሆን ከሆነ አንድ እርምጃ ወደፊት ማለት አለባችሁ። ያኔ እኛም እርምጃ እንወስዳለን። እንደሱ አይደለም? ከወይዘሮ ሩቻን ጋር እንደ ቤተሰብ ሆነን ቆንጆ ትንሽዬ የደስደስ ብናደርግ ጥሩ ነው። ከዚህ በኋላ የበፊቱን ታሪክ እንተወውና ደስታችንን አብረን እንካፈል። ደግሞ የእኛ ቤተሰብ እያደገ ነው አይደለም እንዴ? በቅርቡ የልጅ ልጃችንን አብረን እንቀበላለን። አልገባኝም። ምንም አላውቅም እንዳትለኝ ብቻ። ምኑን ነው የማውቀው? ቆይ ቱርካንና ሶመር ልጅ ሊወልዱ እኮ ነው። ወይዘሮ ነስሪን አልነገረችም ልበል? ጠርተሽ ነበር? አዎ፣ ነይ እዚህ ጋር ቁጭ በይ። ነይ እነዚህ በጣም ቆንጆ ልጆች ክፍል ማሳቢያ ናቸው። እንድንመርጥ ብዬ ካንካራን ያስመጣሁት። አንድ ላይ ሆነን መምረጥ እንችላለን። ዝም ብለሽ ነው የምትለፊው። ያ ቀን ሲመጣ እዚያ እንኖርም ወይዘሮ ሩቻ። ይኸውልሽ ይህንን በጣም ወድጄዋለሁ። ከአልጋው አጠገብ ለእናትየው ተብሎ ሶፋ አዘጋጅተዋል። የምንፈልገውን ነገር ቶሎ ማዘዝ አለብን፣ ምክንያቱም የእጅ ስራ ስለሆነ ለማዘጋጀት ረጅም ጊዜ ይፈጃል። እንዳይዘገይ ቶሎ ማዘዝ ይኖርብናል። በያ አንቺም የሆነ ነገር ምረጪ። ሁሉንም አብረን ነው ማዘጋጀት ያለብን። በይ አቤት አባዬ። ልጄ እንዴት ነሽ? ደህና ነኝ አባዬ። አንተ እንዴት ነህ? ድምፅ ልክ አይደለም። ደህና ነህ ግን አባዬ? አይ ልጄ፣ የሆነ ነገር ሰምቼ ነው። ቱርካን አያት ልታደርጊኝ ነው? አዎ አባዬ፣ ልክ ነው፣ እውነት ነው። የኔ ልጅ፣ ቆይ ለምንድን ያልነገርሽኝ? እንዴት እንደዚህ ታደርጊያለሽ? እናትሽም ምንም አልነገረችኝም። ረስተው መሆን አለበት። እባክህን አትናደድ እሺ? ምን እያልሽ ነው? እንዴት እንደዚህ አይነት ነገር ይደረጋል? ይሄ የመጀመሪያ የልጅ ልጄ ነው። የመጀመሪያ ደስታችን ነው። ለመንገር እድል አላገኘውም ነበር። ግን አንተ እንዴት አወቅ? አቶ ኦዛር እኔ ጋር ድንገት መጥቶ ነው የነገረኝ። ለማንኛውም ቱርካን፣ አንድ ጥያቄ ልጠይቅሽ። ትላንት ወደ ቤት ስሄድ እናትሽ ጥሩ አልነበረችም። አንቺ በጊዜ ነው የሄድሽው። በመካከላችሁ የተፈጠረ ነገር አለ አይደለም? አይ አባዬ፣ ምን ሊፈጠር ይችላል? ከማዬ ጋር ከዚህ በላይ መቆየት አልቻልኩም። በቃ አዝና ነው። እሺ ልጄ፣ ጥሩ። ለማንኛውም በጣም ደስ ብሎኛል። ፈጣሪ ጥሩን ነገር በሙሉ ያደርግልሽ። በቅርቡ የልጅ ልጄን በእጄ እንደማቅፈው ተስፋ አደርጋለሁ። ተስፋ አደርጋለሁ አባዬ። ደህና ዋል።
አባትሽ ገና ማወቁ ነው እንዴ? አዎ፣ ከአቶ ኦዛር ጋር ተገናኝቶ ነበር። እሱ ነው የነገረው። ግን ይሄ ነገር ቤተሰብ ውስጥ ብቻ ቢቀር ጥሩ ነው። በጣም ደክሞናል፣ ግን ሁሉንም መጨረስ ችለናል። አዎ ልክ ነሽ፣ ተመስገን ነው። ምንም ያስቀረነው ነገር የለም አይደል ልጄ? አይ የለም። ጥሩ ጥሩ፣ በቃ አሁን ወደ ቤት እንሂድ። ቆንጆ ሻይ እናፈላለን። ሰርዳር እንዴት ነህ? ደህና ነኝ። ከገበያ ነው የምትመጡት? አዎ ለኔ ነው። በረፍት ጊዜ ነው የሚሄደው። እመቤት እንዴት ነሽ? ሰርዳር ለሕክምና ትምህርት ያለፈው ነው። እንኳን ደስ አለ ልጄ። ደህና ነኝ፣ አመሰግናለሁ። እንሂድ። ሰርዳር ያንን ቅጽ እንዴት ነው የሞላኸው? የምን ቅጽ ነው ልጄ? ራስሽ አይደል እንዴ የተመዘገብሽው? ተመዝግቤያለሁ እማዬ፣ ግን ሌላም ቅጾች አሉ። ምንም የጎደለ ነገር እንዳይኖር ሰርዳር ይረዳኛል አይደል? በሚገባ። እሺ ነይ ዶንሽ እንሂድ። ቆይ ዶንሽ አብረኝ ትቆይ እማዬ? እባክሽን ትንሽ ጊዜ ብቻ እኮ ነው የቀረኝ። አይስክሬም ብንበላ ደስ ይለኛል። ነስሪን ትያቸው፣ እነሱ አይስክሬም ይብሉ፣ በዛውም ዘና ይበሉ። ቤት እንሂድና እኔና አንቺ ደግሞ ሌላ ስራ እንሰራለን። ጥሩ፣ ግን እንዳትቆዩ እሺ? በቃ ልጆች አክስቴ ይሄንን ምን ያዝ? አይ ልጆች እናመሰግናለን። ሳጉራ እንበል እና ይሄን ይወድ። አየሽ እኔ እንደዚህ ነኝ። የእውነት እማዬ የምትፈቅድልን አልመሰለኝም ነበር። አዎ ዛሬ ጥሩ ስሜት ላይ ነበረች መሰለኝ። በይ እማዬ ሀሳቧን ከመቀየሯ በፊት እንሂድ። ጎበዝ። በጣም ጥሩ አስበሻል። ችግር የለውም። የነገውን ዝግጅት እኔ ማድረግ እችላለሁ። እሺ ቻው። በይ እንኳን ደስ አለሽ። ከእናትሽ ጋር ማለትም ሙሉ ቤተሰብ ተሰብስበን እራት እንበላለን። እውነትሽ ነው? አዎ፣ የልጅ ልጃችንን በደስታ መቀበል አለብን። እናቴም ትመጣለች? በሚገባ እንጂ ትመጣለች። እንዴ ለምንድን ነው የማትመጣው? እኔን ሰላም ሳትል ወዴት ነው የምትሄደው? እንዴት ነህ ኒሃት? ደህና ነኝ ሶመር፣ አንተ እንዴት ነህ? እኔ ጋር በጣም ብዙ አዲስ ነገር አለ። በጣም ብዙ እቃዎች ወደ ውጭ በመላክ እንደተወጠርክ ሰምቻለሁ። ምን እያልክ ነው? አሁን ልሄድበት፣ ዞር በል። አታስብ፣ ከመንገድ ዞር እላለሁ፣ ግን መንገድ ትክክለኛ መንገድ አይደለም ኒሃት። አሁን ምንም አይነት ጸብ አልፈልግም። ኧረ እባክህ ተው እንጂ። ልሄድ ነው። እስከ መጨረሻው ትገላገለኛል። ሁሉንም ነገር ጥዬልህ ልሄድ ነው። ሚኔን ሆነ ልጄን የራስ ማድረግ ትችላለህ። ግን ተጎድቻለሁ። ይሄንን ጨዋታ አልጫወትም። ስለዚህ መሄድ አለብኝ ልትል አልቻልክም አይደል እንዴ? ሰውየው እኮ እውነቱን ነው፣ እየሄደ ነው። አሁንም ከእሱ ጋር በዚህ ሁኔታ ውስጥ ያለ ነው። ለምንድን ነው? እዛ ደግሞ ሌላ ሰው እንዳያጭበረብርና እንዳይጎዳ አስቤ ነው። ቆይ እንካ አለቃ፣ ይሄ ቃል አንተ ነው፣ መውሰድ ትችላለህ። እሰረው። መልካም ጊዜ፣ መልካም እድል። ውለታ አለብኝ። አንድ በአንድ ትከፍለዋለህ፣ ችግር የለውም። ሴቬ ላይ ስለመጣ በጣም አመሰግናለሁ። ምንም አይደለም። አውቶቡሱ ስንት ሰዓት ላይ ነው የሚነሳው? 2 ሰዓት ላይ ነው። ወደ ፌርማታውን ልውሰድሽ? አያስፈልግም። እሺ እንደፈለግሽ።
ሙስጠፋ ፊቴን እንኳን አላየውም። ትኬቱን ሰጥቶኝ ነው የሄደው። ሙስጠፋ በጣም ነው የሚወድሽ። ሰሞኑን በነገሮች ትንሽ ስለተናደደ ነው፣ ግን ሲረጋጋ ደውሎልሽ ወደ አንቺ መምጣቱ አይቀርም። ምንም አታስቢ። ተስፋ አድርጋለሁ። አንተ ብቻ ልጄን ጠብቅልኝ። ምናልባት ለብዙ ዓመታት ልትሆንለት ያልቻልከውን አባት ልትሆነው ትችላለህ። ያለፈውን እንኳን ተመልሰን ማስተካከል ባንችል አዲስ መንገድ ልታመቻችለት ትችላለህ። እባክህን አጠገቡ ሁንለት። የደወልኩለት እሱን ልፈልጌ ነው። አንቺ ምንም ነገር አታስቢ። ነገሮች ይቀየራሉ። የተቻለኝን ሁሉ አደርጋለሁ። በቃ አሁን ልሂድ። ሴቪላይ እባክሽ መሄድ የለብሽም። ማለቴ ሙስጠፋ አጠገብ ብትሆኝ ጥሩ። አይ አልችልም። ሙስጠፋ የበለጠ ይናደድብኛል። ሙስጠፋ እኮ በጣም ይወድሻል። በዛ ላይ ደግሞ ታውቂያለሽ፣ ስሜታዊ ልጅ ነው። ያንን ነገሩን የሚያሳየው በንዴት ነው። እመኝኝ፣ ይሄ ነገር ማብቃቱ አይቀርም። ልጅህን አታውቀውም ማለት ነው። ግን ደግሞ በጣም ነው ማመሰግንህ። ሴቪላይ እባክሽ አትሂጂ። ወይዘሮ ቱርካን ምንድን ናቸው? እነዚህን የግድ በየቀኑ 10 ትወስጃለሽ። ግን ለውዝ ብዙም አልወድም። ተወጀዋለሻ? ደግሞ ይህንን ሻይ መጠጣት የለብሽም፣ ይጎዳሻል። ስጪ። ከፈለግሽ ሌላ የማይጎዳ ሻይ አለልሽ። እና ደግሞ ጣፋጭ ብዙ አትቢ። ከአሁን በኋላ ጤናማ የሆኑ ምግቦችን ነው የምትመገቢው። ውሰጂው። ደግሞ አሁን ላይ ነፍሰ ጡር ነሽ። ስለዚህ እንደ ድሮ ከላይ ወደታች ማለት አትችይም። የምትፈልጊው ምንም ነገር ካለ ቤት ያለ ሰው እንዲያመጣልሽ ጠይቂ። እሺ? ገባሽ? ምን ሆና ነው? እኔ እንጃ፣ አላውቅም። ነፍሰ ጡር ልትሆን ትችላለች? አይ በፍጹም ሊሆን አይችልም። እስከ ዛሬ ድረስ አልሆነም። ከአሁን በኋላም ሊሆን አይችልም። አይ እኔ ነፍሰ ጡር ሆና አትታየኝም። እንደዚህማ ተስፋ መቁረጥ የለብሽ። የህፃን ልጅ ክፍል ማስዋቢያ ልንገዛ ነው? አዎ። አንቺ ቆንጆ የልጅ ክፍል ትፈልጊ አልነበረም? ይኸውልሽ፣ ምረጪ፣ የፈለግሽውን ምረጪ። የምርሽን ነው? እና በቃ ኪራዝ የራሷ ክፍል ሊኖራት ነው ማለት ነው? በሚገባ። የልጅ ልጄ ከዚህ በኋላ እዛ አልጋ ላይ እንድትተኛ በፍጹም አልፈልግም። ሚኒ፣ ተግባባል? ግን እነዚህ በጣም ቄንጠኞች ናቸው። ማለቴ ለእኔ የሚሆኑ አይደሉም። ይሄኛው በጣም ነው የሚያምረው። እሺ፣ አንቺ በደንብ ምረጪ። እኔ መጣሁ። እሺ።
ነው? ቆይ ግን ምን እያደረግሽ ነው ያለሽው? ለምን ነፍሰ ጡር መሆንሽን ለሚኔ ቁጭ አድርገሽ አትነግሪያትም? ሆዴን ትንሽ አሞኛል ማለት ማንን ገደለ? ምን እያልሽ ነው ወይዘሮ ሩቻን? ሆን ብዬ ያረኩት አስመስልሽው። ያቺ እብድ ፊት እንድትጠነቀቂ ነው እየነገርኩሽ ያለሁት። ለምንድን ነው ይሄን ያህል የምትናደጁ? ሚኔ ከኔ ጋር የሚያገናኛት ነገር የለም። አዎ እንደዛ ብለሽ ነው የምታስቢው። እስኪ ለማሰብ ሞክሪ። ያኔ እርጉዝ በነበረችበት ጊዜ እንዳንቺ ማንም የቤተሰቡ አባል ከጎኑ አልነበረም። እንደዚህ አይነት ሰዎች ደግሞ ሰው ሰላምና ደስተኛ ሲሆን እንደሚቀኑ አውቃለሁ። እሱን አስቢ። አይስክሪም እንብላ አይደል? አይስክሪሙን ዘቢብ እንዲያደርጉበት ንገሪያቸው። ጠብቁኝ፣ እኔ ገዝቼ እመጣለሁ። ትክክል ነህ። ያልከው ነገር በሙሉ ትክክል ነው። አመሰግናለሁ። ማለቴ ስላመንሽ። እናቴን አናግሪያት ነበር፣ እሷም ተቀብላለች። እና ለእሷም ነገርሻት? አክስቴ ነስሪን በጣም ነው የምትናደድብኝ። ይሄ ነገር አባቴ ጋር ይደርሳል፣ ከዛ ደግሞ አባቴም ይናደድብኛል ማለት ነው። የማይሆን ነገር አትናገር፣ ተረጋጋ። ደስ የማይል ነገር አታውራ። እና እንዴት ብለሽ ነው የነገርሻት? አጎቴ ፋቲ ያለውን ነገር ነው የተናገርኩት። ሰርዳር ሀካንን አናግረው ታውቃለህ? አይ ካናገርከው ምን ያህል እንደምጠላው ልትነግርልኝ ትችላለህ? ዳሪያ፣ አሁን እሱ ነው በደርሹ። አይስክሬም በብስኩት መጥቶላችኋል። ይኸውላችሁ፣ ይሄ ላንተ ነው፣ ይሄ ላንቺ ነው። በልን ከያዝ። እና ምንድን ነው የምናደርገው ዶኖሽ? እስከ ማታ ድረስ አብረሽኝ ነሽ አይደል? እስከ ማታ ድረስ ነው ያልከው? ዛሬ መጨረሻ ምሽቴ ነው። ነገ ጠዋት ቀደም ብዬ ነው የሚሄደው። እንደዚህ እናድርግ። እኔ ሄጄ ለጸጉሬ አዲስ ቀለም ልግዛ፣ እናንተ ዘና በሉ። እንግዲህ እስኪ እናያለን። የቤቱንም ነገር ለእኔ ተይልኝ። ጥሩ ሀሳብ ነው። ቻው። ጊዜው ደረሰ ማለት ነው? አዎ። ጊዜው እንዴት እንደሚያልፍ አላውቅም። አንተ ልትሄድ ነው እና ደግሞ ዳሪያም ልትሄድ ነው። እንዴት ብዬ ነው የምለምደው? ምናልባት መጻፍ ትጀምሪ ይሆናል። ስጪኝ። ምናልባት የመጽሐፍሽ የመጀመሪያው መስመር ይሄ ሊሆን ይችላል። ምናልባት ልክ የፀሐይ መውጫው ብለሽ ማስታወሻ ላይ እንደገለጽሽ ይሆናል። ልትናገሪበት የምትሽይበት ማስታወሻ ነው። እሺ፣ እናንተ እዚህ በማትኖሩ ጊዜ ብዙ የምጽፋቸው ነገሮች ይኖራሉ። እኔም እጽፋለሁ። ከአንቺ ጋር ያልቋጨሁትን ነገሮች፣ ናፍቆቱን፣ ትዝታሽን፣ የመጀመሪያ ጊዜ እጅሽን ስይዘው ውስጤ የነበረው ደስታ፣ ሁሉንም ነገር እጽፋለሁ። ስለዚህ እንደዚህ እናድርግ። ማስታወሻችን ላይ የምንጽፈው የመጀመሪያው ነገር የተለየው፣ ከዛ ለእረፍት የመጀመሪያ ጊዜ ስትመጣ ከፍተን አብረን ሆነን እናነበዋለን። እንደዛ ቢሆን ጥሩ ነው አይደል? ተስማማን?
ምናልባት እርስ በእርስ ወደሚሰጣጥ አስተያየት ሊያመራ ይችላል። በውስጡ እኛ አለን። ሁሉም ሰው በራሱ ታሪክ ውስጥ የራሱ የሆነ አካሄድ ይኖረዋል። ግን መሞከሩ አይከፋም። በያዥ ሳይቀልጥ እንብለው። ፀሐይ ልትጠልቅ ነው። አባቴ ቤት ገብቶ ነው የሚሆነው። ቶሎ መሄድ አለብኝ። ለማንኛውም መልካም ጉዞ ይሆንልህ። እሺ፣ ራስህን ጠብቅ። አንቺ ውዴ፣ የኔ ፍቅር ውሎ እንዴት ነበር? ሆድ ህመም ተሰማሽ እንዴ? ልጃችን እናቱን አስቸገራት እንዴ? ከሰዓት ሳይቅለሸልሸኝ ነበር፣ ግን የእርግዝና 4 ወራቶች በዚህ መንገድ ነው የሚሄዱት። ስለዚህ 4 ወራቶች እንደዚህ ይቀጥላሉ። ቶሎ ነው የሚያልፈው። ምንም ነገር አይፈጠርም፣ አታስቢ የኔ ፍቅር። ልጃችን ሲወለድና በእጆችሽ ስታቅፊው በቃ ይህን ሁሉ ነገር ትረሺዋለሽ። ሶመር፣ ታውቃለህ እናትህ ለልጃችን ክፍል ማስዋቢያ እየመረጠች ነው። ስለ እሷ ትጨነቂ የኔ ውድ። ማለቴ ታውቂያለሽ፣ የልጅ ልጅ ሊኖራት ስለሆነ ደስታዋን መቆጣጠር አልቻለችም። ሶመር፣ አሁን ሚኔን ሳያት መፍራት ጀምሬያለሁ። ትላንትና ነግሬ ነበር፣ ግን ከቁም ነገር አልወሰድከውም። እኔ እናቷን አናግሬያት ነበር። ችግሩ የሚኔ አይደለችም፣ የማወራው ስለ እናትህ ነው። ቆይ ያለችሽና ያደረገችሽ ነገር አለ እንዴ? ንገሪኝ። አይ ቆይ ተረጋጋ። ግን እኔ ልጃችን እዚህ ቤት ውስጥ እንዲወለድ አልፈልግም።
የትኛውም አበባ ፍቅር የሌለበት ቤት ውስጥ ሊያድግ አይችልም። አንተ እናትህን ከማንም በላይ በደንብ አድርገህ ታውቃታለህ። ስለዚህ ዕቃችንን ሰብስበን ወደ ቤታችን እንሂድ እባክህ። እናቴም ሆነች እኔ እንደዛ ቢሆን ደስ ይለናል። እሺ የኔ ውድ። ደግሞ ታውቂያለሽ አይደል አባቴ ቤተሰቦችሽን ለቁርስ ጋብዟቸዋል። በጣም ደስ ብሎኛል። ያው ማዬ እንደምትመጣ ተስፋ አደርጋለሁ። ዛሬማ አልደወለችም። ለምን አንቺ አትደውይላትም ውዴ? በጣም ፈርቼ ነው ሶመር። ድጋሚ ወደ ቤት ተመልሽ እንዳትለኝ ፈርቻት ነው። እንዴት እንደተለያየን ታውቃለህ። አስተያየቷን አልወደድኩትም ነበር። ሶመር፣ በአንተና በማዬ መሃል መግባት አልፈልግም። ያ ያናድደኛል። የኔ ውድ፣ በእኔና በእናትሽ መሃል ምንም የሚያስጨንቅ ነገር የለም። ማለቴ በእኔና በእናትሽ መሃል ምንም ችግር የለም። አንዳንድ ነገሮች አናደዋት፣ እናም ደግሞ እሷ ትክክል ናት። እሺ፣ ለማስተካከል እየሞከርኩ ነው። ምንድን ነው ልጃችን ስሜት ያደረገሽ እንዴ? እኔ ወድ እኔ እንጃ፣ እንደዛ ይመስላል። አዎ በሚገባ። አሁንማ ዝም ብለሽ ስሜታዊ ነው የምትሆኝ። ሁሉም ነገር ይጎዳሻል፣ ቶሎ ትናደጃለሽ፣ ከመሬት ተነስተሽ ልታለቅሽ ሁሉ ትችያለሽ። ግን ወድጄዋለሁ። ገና ብዙ ነገር ታሳልፊያለሽ ውዴ። እሱ ልነግርሽ እችላለሁ። እነዚህን የምታውቃቸው ትመስላለህ። አባት ስትሆን ስንተኛ ጊዜ ነው? እያሾፍኩኝ ነው። ውይ ሶመር፣ አንቺ ለምንድን ነው የምታሾፊብኝ? እየቀለድሽብኝ ነው አይደል? እንኳን ደህና መጣ ውዴ። አመሰግናለሁ። ቀንህ እንዴት ነበር ታዲያ? ጥሩ ነበር፣ ግን እንዴት ሊሆን ይችላል? አቶ ኦዛር ዛሬ መጥቶ ነበር እና አብረን ቁርስ እንድንበላ ይፈልጋል። ነገ ጠዋት። ወደዛ ቤት መቼም ቢሆን አልሄድም። እባክሽን እንደዛ አትበይ። ለአቶ ኦዛር ቃል ገብቼለታለሁ። ለእኔ ሳትነግረኝ ለምንድን ነው ቃል የገባኸው? ያልጠየቅኩሽ የቤቱ አባወራ እንደመሆነ ይህንን አይነቱን መወሰን የምችል ስለመሰለኝ ነው። ለምንድን ነው እንደዚህ እየሆንክ ያለኸው ሳዲቅ? እንዲሁ የልጅ ልጅ ላይ ነው። ነስሪን፣ እንደዚህ አይነት የምስራች እንዴት ከኔ ትደብቅኛለሽ? ሳዲቅ፣ ቱርካንን ገና በስርዓቱ አላናገርኳትም። ወደ ሐኪም ቤት ከሄድን በኋላ እነግርሃለሁ ብዬ ነው። አዎ፣ ሁሉም ሰው ከሰማው በኋላ ከኔ ብቻ ነው የሚደበቀው? እሺ ትንሽ ተረጋጋ። መጀመሪያ ጽንሱ ይጽና። የቱርካን ስህተት ነው። ገና በጊዜ መናገር አልነበረባትም። ትንሽ መጠበቅ ነበረባት። ጥሩ፣ እሺ ይሁን። ነስሪን፣ ግን ለምንድን ነው የተደናገጥሽው? አይ አልተደናገጥኩም። ነስሪን፣ ይኸውልሽ አሁን እኮ አያት ልንሆን ነው። የመጀመሪያ ልጃችንን ልናቅፍ ነው። አንቺ ደስ አላለሽም እንዴ? ነው እስቲ አስቢው። አንቺ ደስ አላለሽም እንዴ? ነው ደስተኛማ ነኝ የኔ ውድ። እንዴት ደስተኛ ላልሆን እችላለሁ?